እሳትን ፈጥሯታል አላህን ያስቀየመ የአላህን ድንበር የጣሰ ሁሉ እሳትን መቅመሱ አይቀርም ስለሆነም አላህ Subhanahu Wa Ta'ala ያዘዘንን መታዘዝ እስካልቻለን የከለከለንን መከልከል እስካልቻለን ድረስ ያለን መመለሻ ምንድነው የሚለው ሊያሳስበንና ሊያስጨንቀን ይገባል ኢማሙ ሙስሊም ረሂመሁላሁ ተዓላ ሰሂሃቸው ላይ አቡ ሰዒድ አልኹድሪ ከሳቸው በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያሉ የቂያማ ቀን አንድ ተጣሪ ይጣራል ሁሉም ኡመት ሁሉም ህዝብ ያመልከው የነበረውን ነገር ይከተል ተብሎ እንዲጣራ አላህ ያዟል የትኛውም የሰው ልጅ አይቀርም ሁሉም ያመልከው የነበረውን ነገር ቢከተል እንጂ ታቦት ያመልክ የነበረውም እንጨት ያመልክ የነበረውም እሳት ያመልክ የነበረውም ሁሉም ተከትሎ ይሄዳል ሁሉም ደግሞ ከአላህ ውጪ ይመለኩ የነበሩ ነገሮች አምላኮቻቸው የሚገዟቸው የነበሩ ተከትለዋቸው ወደ ጀሃነም ይሄዳሉ አላህ Subhanahu Wa Ta'ala በብቸኝነት ይገዙ የነበሩ ሰዎች ሲቀሩ እዛ ውስጥ አላህን ከልቡ የሚፈራም አለ እምነቱ ላይ ብቻ ጌታው ላይ ማያሻርክ ማያጋራ ብቻ አለ ጥሩም ክፉም የኢማን ልዩነት ያለውም ትልቅ ኢማን ያለውም ትንሽ ኢማን ያለውም ተሰብስበው አንድ ቦታ ላይ ይቀራሉ በአላህ ብቸኝነት ያምኑ ስለነበረ የተወሰኑ ደግሞ ክርስቲያኖችና ይሁዶችም እዛ ቦታ ላይ ይቀራሉ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም فيقال لهم ما كنتم تعبدون ምንድን ነበር የምታመልኩት ተብለው አህለል ኪታቦች ይሁዶች ይጠየቃሉ እነሱም ዑዘይር የሚባለውን የአላህን ልጅ ዑዘይርን ነበር የምንገዛው ብለው መልስ ይሰጣሉ የዱንያ ጀልነታቸውን እዛም ይደግሙታል ይሄኔ መላእክቶች ሆነዋቸዋል ዋሻቸው አላህ Subhanahu Wa Ta'ala ልጅም አልነበረው ምስትም አልነበረው ኪስ መጥቶ ደግሞ ልጅ ለአላህ ለጠፋችሁለት ብለው ያዋርዷቸዋል ከዛም ይህን በደነጋጤ ላይ ያሉ ለመሆኑ ምን ትፈልጋላችሁ ተብለው ሲጠየቁ ጌታችን ሆይ በጣም ጠምቶናል አጠጣን ውሃ ይሉታል ወደፊት ለፊት ያሳዩአቸውና ወደዛ ማየት ትችላላችሁ ይታያችኋል እዛ ጋር ያለው ተብለው ሲጠየቁ አዎን እናያለን ከዛም ሲሄዱ አላተሪዱን ታዲያ እዛ ጋር ሄዳችሁ ያለውን ውሃ አጠጡም እንዴ ብሎ ይጠየቃሉ ወደዛ ይሄዳሉ ልክ ሄደው ሲያዩ ግና ውሃ ሳይሆን የሚያገኙት ጀሃነም እርስ በርሷ ስትባላ ያገኙታል ውሃን እንጠጣለን ብለው በተቃጠለ እንጀታቸው ሲሄዱ ገና እሳትን ያገኛሉ እዛ እሳት ላይ ከመጀመሪያ እስከ መጨረሻቸው እሳት ላይ ይንጠባጠባሉ እሳት ላይ ይወድቃሉ እስከ መጨረሻው ሲሰቃዩ ይቆያሉ በዚሁ መልኩ ነሳራዎች ወይም ክርስቲያን ነን ባዮች ይጠየቁና ማን ነበር ይጠሩና ማን ነበር የምታመልኩት ኢየሱስን ዋሻችሁ ለአላህ ልጅም አልነበረውም ምስትም አልነበረውም እንደዛው ምን ትፈልጋላችሁ ውሃ እንፈልጋለን ወደዛ አይታያቸውም ፊት ለፊት ይባላሉ ውሃ ተመስላ ጀሃነም ተቀምጥላቸዋለች ሄደው ሲያዩት ግን እሳት ናት እስከ መጨረሻ ጀሃነም ውስጥ ይከተታሉ በተራባ አንጀታቸው ውሃን ሳይሆን የሚያገኙት የአላህ ቁጣ አላህ Subhanahu Wa Ta'ala አመፀኞችን የሚቀጠባትን ጀሃነም ውስጥ ሄደው ይገባሉ ይኔ ማን ይቀራል በአላህ Subhanahu Wa Ta'ala ሳይጋሩ አላህን በብቸኝነት ያመልኩ የነበሩ ጥሩ የሆኑ ጥሩ ያልሆኑ ወይም ደግሞ በቂ ኢማን ያላቸውም ያሌላቸውም እዛ ቦታ ላይ ብቻቸውን ይቀራሉ መላእክቶች ይመጡና ምን ተጠበቃችሁ ብለው ሲጠይቋችሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ምንድን የጠበቃችሁት ብለው ይጠይቋቸዋል ጌታችንን ይሉታል ከዛም አላህ Subhanahu Wa Ta'ala በሌላ መልኩ ሆኖ በቁርአንና በሐዲስ በተገለጸልን መልኩ ሳይሆን በሌላ መልኩ ሆኖ ይመጣና እኔ ነኝ ጌታችሁ ሲላቸው ላ አንተ አይደለህም ጌታችንን እናቀዋለን ቁርአን ላይ ሐዲስ ላይ ነብይ ነግረውናል በቁርአን ላይ ተገልጾልናል ከዛ አላህ Subhanahu Wa Ta'ala ትንሽ ቆይቶ ይገለጽላቸዋል አላህን Subhanahu Wa Ta'ala በሐቂቃው በቁርአንና ሐዲስ በተገለጸው መልኩ ሲያዩት አላህ መሆኑን አውቀው ለአላህ ስጁድ ይደፋሉ ይኔ አላህን Subhanahu Wa Ta'ala ከልባቸው ከውስጣቸው ያመልኩና ይሰግዱለት ያጎበድዱለት የነበሩ ሁሉ ከመራቸው ሲሰግዱ አስመሳይ ሙስሊሞችና አስመሳይ አላህን ተገዦች ጀርባቸው አልታጠፍ ብሎ ይቀራሉ እዛ ቦታ ላይ አላህ Subhanahu Wa Ta'ala ይኔ አመፀኞችና አስመሳዮች እንዲያዙ ያዛል ለአላህ ከልባቸው ባዱንያ ይሰግዱ የነበሩ እዛም አላህን ሲያዩ ከልባቸው ይሰግዳሉ እንቢባዎችና አስመሳዮች ጀርባቸው አልታጠፍ ብሏቸው ሲቀሩ እንዲህ አይነት ጠማሞችና አስመሳዮችን እንዲያዙ አላህ Subhanahu Wa Ta'ala ያዛል ይያዛሉ ወደ ጀሃነማቸው ይነዳሉ ወደ እሳታቸው ተቀጥተው እንዲመለሱ ወይም ደግሞ የሚዘወትሩት እንዲዘወትሩ በአላህ ያመኑት ወደ ጀነት እንዲገሰግሱ ይኔ አላህ Subhanahu Wa Ta'ala የሰገዱትን ተነሱ ይላቸዋል ይነሳሉ ጀሃነም ላይ ድልድዩ ይዘረጋል ሸፋዓ ይጀመራል መልጃ ይጀመራል ነቢያቶች በጀሃነም ጫፍ ላይ ቆመው ሰለም ሰለም ኡመቴን አደንልኝ ማለትን ይጀምራሉ ከዚህም ሐዲስ ሙስሊም በሰሒሐቸው ውስጥ ከዘገቡት ሐዲስ ከነብዩ አንደበት ሰለላሁ ዐለይሂ ወሰለም ካፍሮች
ሙናፊቆች ጥሩ ሰዎች ሁላቸውም ወደ አላህ Subhanahu Wa Ta'ala እንደሚጓዙ በአላህ Subhanahu Wa Ta'ala ያጋሩ የነበሩና ያስመስሉ የነበሩ ሁሉ ወደ ጀሃነም እንደሚነዱና እውነተኛ ሙእሚኖች ወደ ጀነት እንደሚጓዙ ከዚህ መረዳት እንችላለን። እደን የአንቺ የኔ መመለሻችን የት ነው? ጀሃነም ነው ወይስ ጀነት ነው ወይስ አላህ ፊት መዋረድ ነው? እደን ሁለተኛው ቆም ብለን የምናየው ነገር ጠሪቁን ናር የጀሃነም መንገድ ምን ይመስላል? ለሁሉም መንገድ አለውና የጀነትም የጀሃነም መንገድ አለ። የጀነት መንገድ ምንድነው? የጀሃነም መንገድ የት ነው? ከራሳችን ጋር ተያያዥ የሆነውን የጀሃነም መንገድ በምናይበት ሰዓት የጀሃነም መንገድ ውድ ይሁን ወንድሜ ውድ ይሁን እህቴ በጣም ብዙ ቅርንጫፎች አሉት። ከነዚህ ቅርንጫፎች መሃል ከነዚህ የሚያዳርሱና ጥገኛ ወይም ደግሞ አቋራጭ መንገዶች መሃል የትኛውንም መንገድ የተጓዘ ሰው ወደ ጥፋት፣ ወደ ውርደት፣ ወደ ስቃይ፣ ወደ ጀሃነም ያደርሰዋል። ወደ አላህ ቁጣ ያደርሰዋል። ወደ አላህ ጥላቻ አይቀጡ ቅጣት ወዳለበት ጀሃነም ያደርሳል። ይሄ የጀሃነም መንገድ በዚህ መንገድ ዳር ላይ ሸይጣን አለ። የሸይጣን ደጋፊዎች አሉ። ሁሌም በየቦታው በየዘመኑ በየጊዜው የተለያየ ልብስ ለብሶ የተለያየ አካሄድ የተለያየ አቋምን ይዘው የሸይጣን ረዳቶች አሉ። ወዴት የሚወስዱ? ወደ ጀሃነም መንገድ የሚጣሩ። ይሄ መንገድም ዙሪያው ነፍስያ በምትወደው ነገር ተከቧል። ስሜትን በሚያስደስት ነገር ተከቧል። ነፍሶች በሚወዱት ነገር ተከቧል። ይሄን ነገር የሰራ ሰው የጀሃነም መንገድ ጥሶ መሄዱ በጣም ይቀለዋል። መጥፎ ነፍሶች በአጠቃላይ ይወዱታል። እዛ ውስጥ የሚያዝናኑ ነገሮች ሁሉ አሉ። እዛ ውስጥ የሚጓዙ ሰዎችን ነፍስያቸው ከንቱን ታስመኛቸዋለች። ሸይጣንም ይሸውዳቸዋል። እዛ ውስጥ ያሉ ሰዎች ሁሉ ሐቂቃ ግልጽ አልሆነላቸውም። እውነታውን አልተረዱም። እንቅልፍ ላይ ነው ያሉት። ለምን እንደተፈጠሩ ማያውቁም። ወዴት እየተጓዙ እንደሆኑ ማያውቁም። በሐቂቃው ግን አላህ የተቆጣባቸው ሰዎችን መንገድ እየተጓዙ ነው። ለዚህም ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ለትክክለኛውና ትክክለኛ ላልሆነው መንገድም ቆንጆ ምሳሌ ነብይ አስቀምጠውልናል። ትክክለኛው መንገድ ምን እንደሆነና መጥፎ መንገዱ ምን እንደሆነ ረሱሉ አስቀምጠውልናል። ምን አሉ? አላህ ምሳሌ ያደረገ ቀጥተኛው መንገድ አላህ በምሳሌ ገለጸላችሁ። ይሄ ቀጥተኛው መንገድ አንድ መስመር ነው። ከዚህ ከቀጥተኛው መንገድ ጎን ለጎን አጥሮች አሉ። እዚህ አጥር ላይ ደግሞ በሮች አሉ፣ የተከፈቱ በሮች አሉ። በሩ ላይ ደግሞ መጋረጃዎች ዝቅ ተደርገው ተጋርደዋል። በዚህ በስራጡ በር ላይ አንድ ተጣሪ አለ። ቀጥተኛው መንገድ ጫፉ ላይ ተጣሪ አለ። ምን ይላል? እናንተ ሰዎች ሆይ هلم ادخلوا الصراط المستقيم جميعا ولا تفرقوا በሩ ላይ ቆሙ። ጫፉ ላይ ትክክለኛው መንገድ መስመር በር ላይ ያለው ተጣሪ ምን ብሎ ይጣራል? እናንተ ሰዎች ሆይ ኑ ወደዚህ ቀጥተኛው መንገድ ያዙ፣ አትለያዩ፣ ወደ ሌላ ቦታ አትሄዱ ብሎ ይጣራል። በሌላ በኩል ደግሞ ከስራጡ ላይ በኩል ከቀጥተኛው መንገድ በላይ በኩል ጫፉ ይጣራል። ምን ብሎ ይጣራል? ከሚጓዙ ሰዎች መሃል ወደ ግራና ወደ ቀኝ ካሉ አጥሮች ከበሮች መሃል ከፍቶ ሊገባ ሲፈልግ ተው ወየወለ ይሄን በር አትክፈተው፣ ይሄን በር ከከፈትከው ትገባዋለህ። ቀጥተኛውን መንገድ መጓዙተህ ወደ ግራ ወደ ቀኝ ያሉ የተጋረዱ በሮች መጋረጃውን ከፍተህ ከገባህ ትጠፋለህ ብሎ የሚጣራ ተጣሪ አለ። ሐዲሱን ኢማሙ አህመድ ዘግበውታል። እዚህንም ማዕና ሲተረጎም ምን ይላሉ? ስራጥ ብሎ መቀጥተኛው መስመር ብሎ ማለት እስላም ነው። በግራና በቀኝ በኩል ያሉ አጥሮች ማለት ደግሞ የአላህ ድንበሮች ናቸው። አላህ ሐራም ያደረጋቸው ነገሮች ናቸው። ወይም ደግሞ የአላህ ድንበሮች ናቸው አጥሮች ማለት። አጥሩ በር ላይ የተጋረዱ መጋረጃዎች ደግሞ የአላህ Subhanahu Wa Ta'ala ሐራም ያደረጋቸው ነገሮች ናቸው። ከዳር ሆኖ የሚጣራው ተጣሪ ደግሞ የአላህ መጽሐፍ ነው፣ ቁርአን ነው። ከስራጡ በላይ በኩል ሆኖ የሚጣራው ደግሞ አላህ የአማኙ ልብ ላይ ማስተዋል እንዲያስተውል እንዲከሰት የሚጥለው የሆነ የአላህ Subhanahu Wa Ta'ala ተሰጥኦ ነው። ኢዘን በቀጥተኛው መንገድ የተጓዘን ሳለ ወደ ግራና ወደ ቀኝ እንድንል የሚያደርጉን ስሜቶች በአጠቃላይ የሚጣሩ ተጣሮች በአጠቃላይ ከቀጥተኛው ወደ አላህ ከሚወስደው ከቁርአን ከእስላም እንድንወጣ የሚያደርጉን ነገሮች ናቸው። ነፍስያችንና ስሜታችን ከቁርአን ከሐዲስ ከሸሪዓ አውጥተው ወደ ሌላ ነገር ሊያታሉና ሊዘቁን ሲፈልጉ የአላህን ድንበር እየጣሰን እንደሆነ ከዚህ ነገር መረዳት እንችላለን። አሁን የጀሃነም መንገድ ብሎ ማለት በጣም አስቀያሚ መንገድ ነው። በጣም ዘግናኝ መንገድ ነው። እዛ ውስጥ ከሳራ አለ፣ ውርደት አለ። የጀሃነም ሸለቆዎች እዛ በዛ መንገድ ከሄደን ነው የሚጠብቁን። ያመፀኞች ሁሉ መጨረሻም በዛ መንገድ የተጓዙ ሰዎች እዛ ተሰብስበው ይገኛሉ። ወላሂ አስቀያሚ መንገድ ቢኖር ኖሮ ሸይጣን ዳር ላይ ቆሞ
ነው ወደዚህ ብሎ የሚጠራላት መንገድ ነው። ከመንገድ ሁሉ አስቀያሚ መንገድ ቢኖር ኖሮ የሰው ልጆችን ጊዜያዊ ደስታን ለማሳካት ብቻ የተዘረጋ መንገድ ነው። ነው ወደኔ ተደሰቱ፣ ብሉ፣ ተዝናኑ፣ በአዱንያ ካልተዝናናችሁ በወጣትነታችሁ ካልተዝናናችሁ መቼ እያለ የሚያታልል ሸይጣን በሩ ጋር ቆሞ የሚጠቁምበት የሚጣራበት መንገድ ነው። እኔ ላንተ ብዬ ነው፣ እኔ አንተን ለማስደሰት ብዬ ነው። አሁን ሞኞችና በዚህም የተታለሉ ሰዎች ራሳቸውን ጀሃነም ውስጥ ያስገባሉ። መጨረሻቸውም የከፋ ይሆናል። ጀሃነም ውስጥ ረዳትም ደራሽም ባሌለበት ሁኔታ ሲሰቃዩ ይቆያሉ። መጨረሻቸውም አላህ ስብሓንሁ ወተዓላ ቁጣውን ዓዛቡን እያዘነበባቸው መጨረሻ ያሌለው ሆኖ እዛሁ ይዘወተራሉ። አላህ ስብሓንሁ ወተዓላ ጀሃነምን በሚያስከፋ በሚዘገንን በሚያስፈራ መልኩ ገልጾልናል። የጀሃነምን ምንነት ነግሮናል። አዎን እሳት ራሳችን እሳትን አስጠንቅቄያችኋለሁ ወይም አንደርቱኩም النار ኬተም አይደለም የመጣው ከነቢዩ ሰለላሁ ዐለይሂ ወሰለም አንደበት ነው የወጣው ርዕሱም። አዎን ሁላችንም እሳትን ልንፈራ እሳትን ልንጠነቀቅና የተጠነቀቅነው ነገርንም ደግሞ ከዚህ ከሰጋነው ነገር ምንድንበትን ሁኔታ ማመሳሰት አለብን። አዎ አላህ ስብሓንሁ ወተዓላ እሳት እንዳለች ነግሮናል። ሁሉም ሰው እሳት እንዳለች ሊያቅና ሊጠነቀቃትም ይገባል። ቃለ ተዓላ ወኢን ሚንኩም ኢላ ዋሪዱሃ كان على ربك حتما مقضيا وإن منكم كنانت وسط منم يسو ذر هونو يسو لج ወይም ደግሞ አላህ ያዘዘውን ያልታዘዘ ያልከለከለውን የከለከለውን ያልተከለከለ በአጠቃላይ ደግሞ አላህ Subhanahu Wa Ta'ala አቅል የሰጠው ሁሉ ኢላ ዋሪዱሃ ጀሃነምን ቢሻገራት እንጂ አላህ ከናንተ ውስጥ የሰው ልጅ ሆኖ ጀሃነምን ሳያት ጀሃነምን ሳይሻገራት ወደ ጀነት መሻገር አይችልም። ወይም ደግሞ አኺራን አይቶ አኺራ ሄዶ ጀሃነምን እሳትን ማያ የለም ይላል አላህ Subhanahu Wa Ta'ala። ነዓም ከናንተ ውስጥ አላህን የፈሩት በሰላም ይሻገራሉ። አመፀኞችና ገፈኞችሳ እዛው ጀሃነም ውስጥ ተንበርክከው እንዲቀሩ አደርጋለሁ ይላል አላህ Subhanahu Wa Ta'ala። ነዓም እሳት አብዛኞቹ ሰዎች ዘንግተዋታል። ነብዩ ግን ሰለላሁ ዐለይሂ ወሰለም ታላላቅ ሁለት ታላላቅ ነገሮችን አትርሱ ላ ተንሰው العظيمتين الجنة والنار ትልልቅ ነገሮችን አትርሱ በተአምር ጀነትና ጀሃነም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁን ጀነትን ማይረሱ ሊኖሩ ይችላሉ በቀላል የሚገባ መስሎ ስለሚታያቸው። እሳትን ግን የዘነጉ ብዙዎች ናቸው። ለምን? ሙስሊም መሆን ስለ ሙስሊም መሆን ብቻ ከእሳት የሚያድን ስለሚመስላቸው፣ አለባበስና ስም ከጀሃነም የሚያድን ስለሚመስላቸው። ነብዩ ግን ሰለላሁ ዐለይሂ ወሰለም አትርሷቸው፣ በህይወታችሁ ላይ ለውጥ ሊያመጡ ይገባል፣ የግድ ነው خلاص አስተውሷቸው ደጋግማችሁ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ለምን? ወለዚ ነፍሲ ቢየዲሂ ህይወቴ በእጁ ባለችው ጌታዬ በአላህ ምን አለው እኔ ማቀውን ብታቁ ኖሮ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር። አናታችሁ ላይ ጭንቅላታችሁ ላይ እላያችሁ ላይ አፈር ያነሳችሁም በበተናችሁ ባቦነናችሁ ነበር። ሜዳ ላይ ወጣችሁ በተንጫጫችሁም ነበር። ፍራሽ ላይ አልጋ ላይ ተኝታችሁም ባልተደሰታችሁ ነበር በሙሉ ልባችሁ። ከውስጣችሁ የአላህና የጀሃነም ፍራቻ ባልጠፋ ነበር፣ ሁሌ በሰጋችሁ ነበር። ነዓም ከዚህ በበለጠም ነብዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሚንበር ላይ ወጡ። ያኔ የወጡት እንደሌላ ጊዜ ሁሉም የሚያውቀውና በቀላሉ ሊቀበሉት በቀላሉ ሰምተውት ሊሄዱ የሚችሉ ንግግር ሊናገሩ አልነበረም። ነብዩ የወጡት ሁሉ የሚናገሩት ለሰው ልጆች የሚመክርና መድኃኒት የሆነ ነገር ነው። ዛሬ ግን ለየት ያለ ነበር። ወጡ ሚንበር ላይ ልቦችን የሚያርበተበት ቃላትን ሊናገሩ ሚንበር ላይ ወጥተው قال أنذرتكم النار እሳትን አስጠንቅቄያችኋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሚንበሩ እስኪርበተበት የቆሙበት ሚንበራቸው ኹጥባ ሲያደርጉ የሚቆሙበት ሚንበራቸው እስኪንቀጠቀጥ ድረስ ድምጻቸው በጣም እስኪጮህ ድረስ حتى ያለ ድምጽ ማጉያ መስጂድ ውስጥ ሆነው መዲና ከተማ ውስጥ ያሉ ሰዎች እስኪሰሙ ድረስ መንገድ ላይ የሚጓዙ ሰዎች እስኪሰሙ ድረስ በጣም ጮክ ብለው ነብዩ ሰለላሁ ዐለይሂ ወሰለም እሳትን አስጠንቅቄያችኋለሁ ብለው ይጮሁ ጀመሩ። ወለው አነ
أحدا في السوق لسمعه إلى الراوي حديث من نجار وصو كتما لا جبال يلسو بينور يسمع نبرة أما لتنو أبزان يوم متوال الزاوت عليه تسبسبوا علينا دمت أشوم جوكارا يلبسوت كلا يلبسوت ينبروا لبساتشو اسكيوت كدرس أساسا استنققاتشو الله أبو بكر عمر عثمان فزيه ملكو كأساس يستنقق قالوا النبي صلى الله عليه وسلم هاو نساء سنتنا سنت الله النفر سووش الصان كما فراتاتشونا كمتنققاتشو يمتا بالكشا بهزن بتكازي هيوتاتشونا التوال أيناتشونا التوال يا الدنيا انتفت إنا تنستوال نعم الله انسلني فرو كالغاچو رقوال يا الدنيا انتفتنا كوستاچو اوطتو طلوال سنت دستኞች ተከፍተዋል ነብዩ ሰለላሁ ዐለይሂ ወሰለም እኔ እናንተን ይዣችሁ በግድ ይዣችሁ ከጀሃነም ላድናችሁ ሞክራለሁ እናንተ ግን እንዲበላችሁ ትሄዳላችሁ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም በሌላ ቦታ ደግሞ በሌላ ሐዲታቸው ደግሞ ልክ እሳት ሲነድና እሳት ሲቃጠል ብራብሮች የእሳት ራቶች መተው እሳት ላይ ለመግባት ሲሞክሩ እሳት ያነደደው ሰው አቅል ያለው ሰው ከሆነ እነሱን ለመመከት እንደሚሞክረው እኔ እናንተን ከጀሃነም ለመመከትና ለመከላከል ለማራቅ ጥረት አደርጋለሁ እናንተ ግን እንዲ ብላችሁ እሳት ውስጥ ትገባላችሁ የእሳት ራቷ ብራብሮቹ እንዲ ብለው እሳት ውስጥ እንደሚገቡ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም አውቀው ይገባሉ ሳያውቁም ይገባሉ እሳት አውቀው ወደ ጀሃነም የሚወስዳቸውን ስራ ስለሚሰሩ ነዓም ጀሃነም 1000 ዓመት አላህ እንድትገል አደረጋት ቀይ ሆነች ሌላ 1000 ዓመት እንድትገል አደረጋት ነጭ ሆነች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ሌላ 1000 ዓመት እንድትገል አደረጋት ጥቁር ሆነች አሁን ድቅድቅ ያለች ጥቁር ሆና የአላህን Subhanahu Wa Ta'ala ድንበር የጣሱና አላህን ያስቀየሙትን በጉጉት እየጠበቀች ነው ያለችው ልታሰቃያቸው ነዓም እሳት ልንፈራት ልንጠነቀቃትና ልናስታውሳት ሁሌም ይገባናል ደጋጎችም ያስታውሷት ነበር ሱፊያን رحمه الله تعالى ታላቁ ታቢዒ ከንቅልፉ ይነቃና ደንግጦ ይነሳል ከፍራሹ ተረብሾ ሰውነቱ እየተንቀጠቀጠ ይነሳና እሳት ያለ ይጮሃል ወይኔ እሳት ያለ ይጮሃል እሳትን ማስታወሴ ጀሃነምን ማስታወሴ እንቅልፍ ነሳኝ የህይወትን ጣዕም አስረሳኝ የህይወትን ደስታ አስረሳኝ ከዛ ሞዶ ያደርጋል ይሰግዳል كذا من إلى اللهم جيتاي هوي إنك عالم بحاجتي غير معلم جيتاي هوي أنت ينين حاجة ينين قدة ينين تلقم يسجنك ين على ما ينتاقال ما نمسك يساوك هدرس هاتبكم أني كانت مفلقو فكاك رقبتي من النار فكاك رقبتي من النار أنين كأسات اندتادنين كأسات نتا اندتاوطين اندتادنين وكلقوا على ما يجاله يجوه نبتاري يلوچن قرآن استماعاتهم ما جنيت انشرال أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه من يتاولاي كنيتو يانكو رافا يتقلاوابت أميادرنا الله سبحانه وتعالى يستوس عذابون يفرى يسجد سجود يا الرقم يادرك كلنا تشوني لا الله لا والله بتأمر عيدنا اسكي زاري سل جهنم النورا يا جهنم من الناس لما استوسنا لما جلس انموكر ምናልባት የተወሰኑ ነፍሶች ይገሰጹ ይሆናል ከወንጀላቸው ይታቀቡ ይሆናል ከንቅልፋቸው ይነቁ ይሆናል አድማጩን ተናጋሩን ይገሰጹ ይጠቀሙ ይሆናል አላህ ከሱ አይጠብቀን አብዛኛው ሰው ባህሩ የተበላሸ ነው ከአላህ ጋር ያለው አደብ በጣም የተበላሸ ነው ለአላህ ያለው ክብር በጣም የወረደ ነው ወንጀሎች እየተስፋፉ ነው መጥፎ ነገሮች እየተስፋፉ ነው እንደፈለገ በቀላል አብዛኛው ሰው ሪባን እየበላ ነው ዝሙት ላይ እየተዘናጋ ነው ዝሙት ላይ ባይወድቁን የዝሙት መግቢያዎች ላይ አብዛኛው ቸለተኛ የሆነ ነው ሶላቱ ላይ ተዘናጋ ነው አብዛኛው ደግሞ ሶላት አልጀማዓ እየተወ ነው መዲና ላይ የሚያሾፉት እየበዙ ናቸው ቁርአንን እየተዘናጋ ነው ሰው አብዛኛው ሰው ቁርአንን እየተወ እየራቀ ነው ይሄ ሁሉ እሳትን ስለረሱ ነው አመፀኞች ሁሉ መሰብሰቢያ የሆነችውን እንቢተኞች ሁሉ መካ እስር ቤት የሆነችውን በአላህና በዲኑ የሚያፈነግጡ ሁሉ ስርዓት ማስያዣ የሆነችውን እሳትን አብዛኛው ሰው እየረሳ ነው አላህ ምን ይላል أعوذ بالله من الشيطان الرجيم إن جهنم لموعدهم أجمعين جهنم የእንቢተኞችና የካሃዲዎች ያፈንጋጮች ሁሉ መሰብሰቢያ ናት መገናኛ ስፍራ ናት الله سبحانه وتعالى እሷም 7 በሮች አሏት
ካንዱ ቢያመልጥ ከሌላኛው ያመልጥም አላህን ያስቀየመ ነብዩ ሰለላሁ ዐለይሂ ወሰለም እሳት ወደ አላህ ስሞታ አቀረበ ይችላሉ ግማሽን በላ ያኒ እርስ በርሲ እየተባላ ሆነው ልብላ ና አንተን ያስቀየሙ ሰዎች አምጣልኝና ላሰቃያቸው ይሄ ካልሆነ ግን እርስ በርሲ እየተባላ ሆነው ብሏል አላህ Subhanahu Wa Ta'ala ስሞታ አቀረበች አላህም ታገሺ ሞላሻለሁ ብሎ ቃል ገባላት አላህን እንፍራ ራሳችንን ምንነታችንን እንገምግም የጀሃነም ማሟያ እንዳንሆን እንዝጋ ጀሃነም ውስጥ ሲደፉ የጀሃነም በሮች ሲዘጉ መውጣትም አይችልም ማምለጥም አይችልም አላህን ያስቀየመ አላህ ምን ይላል إنها عليهم مؤصدة في عمد ممددة جهنم الناس لا يتزجاجن يتدفنجن እንፋሎት ሁሉ ወደ ላይ መውጣት አይችልም ተመልሶ እየገባ ይቀቀላቸዋል ሸሽተው መውጣት አይችሉም እዛ ላይ ደግሞ መሰሶች አሉ መሰሶች ላይ ይታሰራሉ ከላይ ይዘገባቸዋል አላህ Subhanahu Wa Ta'ala ቀልብ ሰጥቷቸው ከሚገሰጹ አላህ ያድርገን ገብተው ጀሃነም ላይ ተዘግቶባቸው ታስረው ስቃዩን መቅመስ ሲጀምሩ መውጣትን ይሞክራሉ ማምለጥን ይሞክራሉ ጨካኝ የሆኑ መላእክቶች በዛም በዚህ የመጡ በመዶሻ አናታቸውን ይሏቸዋል قال الله تعالى أما الذين فسقوا فمأواهم النار كلما أرادوا أن يخرجوا منها أعيدوا فيها وقيل لهم ذوقوا عذاب النار الله سبحانه وتعالى النزيا يفنقتوا يمسوا انبه يالوما فمأواهم النار የነሱ መመለሻቸውና መጨረሻቸው እሳት ናትላል መውጣትን በመከሩ ቁጥር ጨካኝ የሆኑ መላእክቶች ይመጡና ተመለሱ ወደ ጀሃነም ወደ እሳት ይሏቸዋል ሁሉም ጀሃነምን ያያታል ሁሉም ይሰማታል እስኪ አንተ የአላህ ባሪያ አንቺ አላህ ባሪያ እስኪ አስተንትኑ ሰዎች በተሰበሰቡበት ጭንቁና መከራው ድካ በደረሰበት ሰዎች መሸሻ ባጡበት ፀሐይ አናት ላይ ለማረፍ ጥቂት የቀራት ሆና ሳለ ሰው ልጆች በላባቸው ተጥለቅልቀው አላህ Subhanahu Wa Ta'ala አንድ ትእዛዝን ያስተላልፋል አንድ ጥያቄን ወይም ደግሞ አንድ ትእዛዝን መላእክቶችን ያዛቸዋል አብዱላህ ኢብኑ መስዑድ ምን ይላል ረሱሉ ሰለላሁ ዐለይሂ ወሰለም የሚከተለውን እንዳስተማሩን እንዳስተላለፉልን ሲገልጽ አላህ Subhanahu Wa Ta'ala ጀሃነም እንድትመጣ ያዛል ረሱሉ ሰለላሁ ዐለይሂ ወሰለም አላህ ጀሃነም እንድትመጣ ያዛል ትመጣለች በምን መልኩ ነው የምትመጣው በአንድ ምድጃ አይደለም የምትመጣው አንድ መላእክት አይደለም ይዟት የሚመጣው ወይም ደግሞ አንድ ክብሪት አይደለም የሚመጣው لا والله جهنم ትልቋ ጀሃነም ትመጣለች 1000 ሰንሰለት ተደርጎባት 1000 ሰንሰለቱ ላይ እያንዳንዱ አንድ ሰንሰለት ላይ 70 ሺህ መላእክት ጎትቶ ይዟት ትመጣለች لا اله الا الله ለምን لو تركت لاتت على برهم وفاجرهم جهنم ዝም ብትባልና እንደዚሁ በቀላሉ እየተነዳች ብትመጣ ወይም ደግሞ ሰዎች ወደሷ ቢሄዱ እስኪመጡ አትታገስም ወይም ደግሞ ዝም ብትባል በቀላሉ ተመርጦ እስኪሰጣት አትጠብቅም ጥሩውንም መጥፎውንም ከመቆጣቷና አላህን ያስቀየሙ ሰዎች ስታይ ከመናደዷ መተነሳ ሁሉንም ሰው ልትጎርስ ትደርሳለችና በ70 ሺህ ሰንሰለት እያንዳንዱ ሰንሰለት ላይ 70 ሺህ መላእክት ወጥሮ ይዛታል ይኔ ምን ትሆን ይሆን ፍርሃት በዋጠህ ሰዓት ላብህ ባጥለቀለቀህ ሰዓት ምድር በተንቀጠቀጠች ጊዜ ወንጀለኞችን በመታይበት ሰዓት ጀሃነም ትጮሃለች ታናፋለች ጩኸቷንም ሲሰሙ ዋጉዳችን ይላሉ ማምለጥን ይሞክራሉ ግና አይችሉም وإذا ألقوا منها مكانا ضيقا دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا أبب على بوتها ጭንቅና መከራ የበዛበት ቦታ ላይ ሲጣሉና ሲወሸቁ دعوا هنالك ثبورا وهجد فلا وسقاي ومكرا ይላሉ
ይነም ይባላሉ لا تدع اليوم ثبورا واحدا አንዴ ብቻ ጉዴ ፈላ አንዴ ብቻ ወይኔ አትበሉ ማአት ጊዜ ወይኔ ይበሉ ማንንም አይሰማቸውም ዛሬ ይባላሉ ጀሃነምን በአይናቸው ያዩታል ገና 100 ዓመት ሲቀር ስትጠጋሳ እንዴት ያዩታል በምን መልኩ ይመለከቷታል ምን ያክል ይደነግጣሉ ይኔ ሁሉም ሰው በግልበቱ ሄዶ ይንበረከካል በደለኞችና አንቢባዮች አመፀኞች ግፈኞች የክሳራ የውርደት ሰዓታቸው እንደደረሰ ያውቃሉ መመለሻቸውም እንደተበላሸ ያውቃሉ ይህንን ይባላሉ انطلقوا الى ذل ذي ثلاث شعب ሂዱ ወደ ጀሃነም ሂዱ ወደ ጥላ ولكن ይሄ ጥላ ከስቃይ ከመከራ የሚጠለይ ጥላ ሳይሆን የጀሃነም ቅርንጫፎች የጀሃነም ቃንቂዎች የሚያሰቃዩበትና የእሳት ጥላ የጀሃነም እሳት ጥላ ጭስ ወይም ደግሞ የጀሃነም እሳት ጭሱ ጥላ የሚሆንበት በስቃይ የተሞላ ወደ ሆነ ጥግ ሄዱ ይባላሉ والله ጀሃነምን ሲያይ ሁሉም ይቆጫል ጀሃነምን ሲያይ ሁሉም ይቆጫል መቆጨት ግን ምንም አይጠቅምም ሁሉም ይቅርታ ይጠይቃል ምንም አይነት ይቅርታ አይጠቅምም ይኔ ሁሉም ይቆጫሉ በተለይ ወንጀል የሰሩትን ወንጀል ባልሰሩት ይመኛሉ እንደውም ይቆጫሉ ምን ነው መልካም ስራ በሰራን ይላሉ ምን ነው ጥሩ ስራዎችን በብዛት በሰራን ይላሉ ጀሃነም ትመጣለች አመፀኛና ግፈኛ ሁሉ ይቆጫል ልክ ጀሃነም ስትመጣ ስቃዩንም መከራውንም ይዛው ትመጣለች ከውስጧ ኃይለኛ ትንፋሽ ይወጣል የካቴና ድምጽም ይሰማል ሰዎች ጀሃነምን ማናፋትና ጩኸትን ይሰማሉ የቁጭት ድምጽን ይሰማሉ ወንጀለኞችን ስታይ ለመመንተፍና ለማፈትለክ ትሞክራለች ከመላእክቶች አፈትልካ መሄድን ትሞክራለች ትጣራለችም በጣም ተቆጥታ ዛሬ አላህን Subhanahu Wa Ta'ala ያስቀየመን ሁሉ በቀላለሁ አላህ ፈጥሮት ሳለ ሌላ ያመለከን ሁሉ የተገዛን ሁሉ በቀላለሁ አላህ ርዝቅ ሰጥቶትና የአላህ ርዝቅ በልቶ ወንጀል የሰራን ሁሉ ዛሬ በቀላለሁ አላህ ኒዕማውን ሰጥቶት ሳለ አላህን ረስቶ ወንጀል የሰራን ሁሉ በቀለዋለሁ ይኔም ሁሉም ሰዎች በጉልበታቸው ይንበረከካሉ ሁሉም ወደ አላህ Subhanahu Wa Ta'ala ዝቅ ይላሉ አላህን መማጠን ይጀምራሉ አሁንም ትጮሃለች ይኔ ሁሉም ሰው በጉልበቱ ይንበረከካል ለሶስተኛ ጊዜ አሁንም ትጮሃለች የሰው ልጆች ሁሉ ራሳቸውን መቆጣጠር አቅቷቸው ይወድቃሉ በአፍጢማቸው ይደፋሉ ይኔ ስቃዩ መከራው ይቀጥላል በዚህ ሁኔታ ሰዎች ከዚህ መውጫ ሲፈልጉ ወደ ነብዩላህ አደም ይሄዳሉ አደም ሆይ ካለንበት ስቃይ አደነን ከአላህ ጋር አስታርቀን ይላሉ አደም እኔም ወንጀለኛ ነኝ ራሴን ማዳን በቻልኩኝ ይላሉ ወደ ኑህም ይኬዳል ኑህም ይሄንኑ ይደግማሉ ወደ ነብያት በተከታታይ ይኬዳል መጨረሻ ላይ ወደ ሙሐመድ ጋር ሰለላሁ ዐለይሂ ወሰለም ይመጣል ሁሉም ነብያት ግን ነፍሲ ላ አስአሉከ ገይረሃ ራሴን ብቻ አድነኝ ሌላ ምንም አልፈልግም ያሉ ሁሉም ከዚህ ሐላፍትና ራሳቸውን ያሸሻሉ አንተ ምስኪኑ አንቺ ምስኪኗ ሁሉም ምስኪኖችና ወንጀለኞች የሰው ልጆች ወንጀላቸውን ያመጣባቸውን መዘዝ ማምለጥ የሚችሉበትን ሁኔታ ይፈልጋሉ ولكن መጨረሻ ላይ አላህ Subhanahu Wa Ta'ala ነብዩ እንዲያስታርቁ ይፈቅድላቸዋል የሚያስታርቀው ማን ነው አስታራቂዎች ማን ናቸው ለነማንስ ነው አላህ Subhanahu Wa Ta'ala አስታራቂነቱን እሺ ብሎ የሚቀበለው አላህ Subhanahu Wa Ta'ala የነብዩን ሸፋዓ የነብዩን መልጃ ከሚያገኙ ያድርገን ላ والله በረህመቱ በጣዓችን በእኛው ትጋትና ልፋት ከሚያልፉና ለሌሎቹ አላህ Subhanahu Wa Ta'ala አስታርቀው ጀነት ከሚገቡና ከሚያስገቡ አላህ ያድርገን ይኔ ሸፋዓ ይፈቀዳል ሸፋዓ ማስታረቅም ይጀመራል መልጃ ያላሻረኩ በአላህ ወንጀል ያልሰሩ ሰዎች ወይም ደግሞ ሐሰናታቸው ከዚህ ስቃይ እንዲድኑ ያልበቃቸው ሰዎችን ነብዩ ማስታረቅ ይጀምራሉ ሰማዕታት ማስታረቅ ይጀምራሉ ሌሎችም አላህ Subhanahu Wa Ta'ala ለማስታረቅ ይፈቀደላቸው አላህ ዘንድ ክብር ያላቸው ማስታረቅ ይጀምራሉ ይኔም አላህ Subhanahu Wa Ta'ala በጣም የሰው ልጆች ተሰብስበው ጭንቅ ላይ ባሉበት ሰዓት የሁሉንም ቀልብ የሚረብሽና ሁሉም አላህን Subhanahu Wa Ta'ala የሚፈሩ ሰዎችን ጀሃነምን ፊት ለፊታቸው የሚፈሩትም ማይፈሩትም አይተዋልና የበለጠ ደግሞ ከሚያስፈሩና ከሚያስደነግጡ ነገሮች መሃል አላህ ምን ይላል ዛሬ ቁጣዬ በጣም በርትቷል እኔን የማይፈራ እኔን የማያከብርና የማያፍር ሰው ላይ እኔ ቁጣዬ በረታ ነው ብሎ አላህ Subhanahu Wa Ta'ala ይናገራል ይኔ ሰዎች ሁሉ የሚሉ ይመስላል
ምን ልለው ነው አላህን ስብሓነሁ ወተዓላ? ምን ዑዝር ላቀርብ ነው? በሚጠይቀኝ ሰዓት ያህን ወንጀል በዛ ሰዓት በዛ ቀን ለምን ሰራህ ብሎ ሲለኝ ምን መልስ ልሰጥ ነው ብሎ ሁሉም ሰዎች በውስጣቸው እርስ በርሳቸው መጨነቅና ከራሳቸው ጋር ገበገብ ያያዛሉ። አላህም ስብሓነሁ ወተዓላ ኃይለኛ ጥሪን ይጠራል። አንተ አደም ሆይ ሰዎች በተሰበሰቡበት ሰዎች ባሉበት ሁሉም የሚባለውና የሚደረገውን ከቅርብ ርቀት ሆነው እየተከታተሉ ባለበት ሰዓት አላህ አደምን ይጠራዋል። አደም ሆይ ወደ ጀሃነም የሚሄዱ ክፍሎችን አውጣ። ከሰው ልጆች ከልጆችህ ወደ ጀሃነም የሚሄዱ ግሩፖችን አውጣቸው ለብቻቸው ለየተህ ተብሎ አደም የሰው ልጆች አባት ይታዘዛሉ። አደምም አቤት ጌታዬ ምን ልታዘዝ ይላሉ። ወደ ጀሃነም የሄዱት ግሩፖች ማለት ማን ናቸው? የጀሃነም ጭፍራዎች የጀሃነም ክፍሎች ማለት እነማን ናቸው ብሎ አደም ይጠይቃሉ። መጠናቸው አይነታቸው እነማን ናቸው ብሎ ሲጠይቅ አላህ ስብሓነሁ ወተዓላ ከእያንዳንዱ 100 ሰው 900 ከእያንዳንዱ ከሺዎች ከአንድ ሺህ ሰው 999ን አውጣው ወደ ጀሃነም ይሄዳል። ከእያንዳንዱ 999ን ወደ ጀሃነም አውጣልኝ፣ ወደ ጀሃነም ውስጥ መደበልኝ። ይህኔም ሁሉም ይሸበራል፣ ሁሉም ይደናገጣል። وتذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد. ሰዎች ይደናበራሉ፣ ሰዎች ይደናገጣሉ፣ ስካር ላይ ያሉም ይመስላሉ። ነፍሰ ጡር የነበረችም ትጨነግፋለች፣ ታጠባ የነበረችም ትፈዛለች። ልጇ ምን ጊዜ እንደወደቀ አታውቅም። ሰዎች የሰከሩ ይመስሉሃል። وما هم بسكارى ولكن عذاب الله شديد. ሰዎች ጠጥተው ሳይሆን የሰከሩት የአላህ ስብሓነሁ ወተዓላ ቅጣት ብርቱ ነውና የቅጣቱ መበርታት እንደሰከሩ አድርጓቸዋል ይላል አላህ ስብሓነሁ ወተዓላ። ችግሩም ይከፋል፣ አደጋውም ይገናል። የወንጀሎች ሁሉ ተደብቀው እንዳልነበረ ይወጣሉ። ወንጀለኞች ሁሉ አመፀኞች ይጸጸታሉ፣ ይቆጫሉ። ስለ ጀሃነም ምንም መግለጽ ብንሞክር በአጠቃላይ ያለውን ነገር ሁኔታውን ሐቂቃውን ማወቅ አንችልም። የጀሃነምን ስፋት ማወቅ አንችልም። የጀሃነምን እሳት ምን ያክል እንደሚዘገንና የሚሰቀጥጥ የሚያቃጥል ማወቅ አንችልም። والله العظيم ከባድ አደጋ ነው። በህይወት ታይቶ ማይታወቅ አደጋ ነው የጀሃነም እሳት ብሎ ማለት። አንዱ ደረካት የጀሃነም ሌላኛው አዛብ ከሌላው ይብሳል፣ ሌላኛው አዛብ ከሌላው ይብሳል። ከስፋቷም የመጣ ግዙፍ የሆኑ ተራራዎች ግዙፍ የሆኑ ኮከቦችና ጨረቃዎች እዛ ውስጥ ይጣላሉ፣ ድንጋዮች እዛ ውስጥ ይጣላሉ። والله ከግዝፈቷና ከስፋቷ የመጣ ያ ሁሉ ቢጣል ትልቅ ቋጥኝ ቢጣል ትንሽዬ ጠጠር እንደተጣለች ነገር ቦታ ይዝም። ስፋቷና ጥልቀቷንም ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሃቦቻቸው ጋር ቁጭ ባሉበት ሁሌም ቁጭ ሲሉ ስለ ጀሃነምና ስለ ጀነት ነውና የሚያወሩት፣ ስለ ቀልባቸው ስለ አኺራቸው ስለ ኢማናቸው ነውና የሚያወሩት። ተሰብስበው ሳለ አንድን ድምጽ ሰሙ ነብዩ ሰለላሁ ዐለይሂ ወሰለም። ያሁንም ድምጽ ሰማችሁትን አሏቸው ለሰሃቦቻቸው። አሁን ያ ረሱላህ ሲሉ ይሄ ማለት ከ70 ዓመት በፊት ወደ ጀሃነም ጥልቅ የተለቀቀ ነው፣ ወደ ታች የተለቀቀ ድንጋይ ነው። ዛሬ ጫፏን ስሯን ጥልቀቷን ዛሬ ወደ ውስጥ ደረሳሉ ነብዩ ሰለላሁ ዐለይሂ ወሰለም። 70 ዓመት ድረስ ወደ ታች የወረደ ነበረ። نعم قعرها بعيد በጣም ጥልቅ ናትና አመፀኞች እንዲሰቃዩባት። نعم በዚህ ጥልቀቷ በዚህ ግዝፈቷ ውስጥ አመፀኞችም ደግሞ ቀለል ያለ ስቃይ እንዳይሰማቸው አላህ ሰውነታቸው እንዲገዝፍ ያደርጋል። ጀሃነም የገቡ አመፀኞችና አፈንጋጮች በተለይ ካፍሮች ሰውነታቸው እንደዚሁ የአዱንያዊ የሆነ ፊዚካል ይዞ ሳይሆን የሚገቡት በጣም ገዝፈው ትልቅ ሆነው ሰውነታቸው ትልቅ ሆኖ ሰፊውን ሰውነታቸውን እሳት ባቃጠለቻቸው ቁጥር የሚሰማቸው ህመምም እንደዚሁ ረጅም ይሆናል፣ ሰፊ ይሆናል፣ መሪር አሳማሚ ይሆናል። ኢማሙ ሙስሊም በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም
የአንድ ካፍር ጥርሱ ወይም ደግሞ ክራንቻ ጥርሱ የኡሁድን ተራራ ያክላል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ትልቅ ተራራ ያክላል። አንድ ሰው በጣም ትልቅ ቢሆን 200 ኪሎ ግራም ቢሆን ነው፣ ከዛ በታች ከዛ በላይ ቢሆን ነው። ወላኪን ጥርሱ አንድ ትልቅ ተራራ አክሎ ሌላ ሰውነቶች ምን ያክላል? የአንድ ካፍር ጀሃነም የገባ አመፀኛ እንቢባይ አፈንጋጭ ጀሃነም ውስጥ ሆኖ ስቃዩ እንዲበረታ ሰውነቱን አላህ ከማግዘፉ የመጣ ከአንድ ተከሻ እስከ አንደኛው ተከሻው 3 ቀን ያስኬዳል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። እንደማን አካሄድ? በሰው እግር ነው? በሰው እርምጃ ነው ወይስ በተራ ፈረስ ነው? ላ ወላሂ በጣም ለሚጋልብ ጋላቢ በ3 ቀን የሚቋረጥ ያክል ስፋት ይኖረዋል። ላ ኢላሃ ኢላላህ። አላህ ይጠብቀን። አላህ ይሄን እሳት የምንጠነቀቅበትን አቅሊሰን ይስተን። ሆኖም ሳለ ግን ጀሃነም አትሞላም። ይሄ ሁሉ ግዝፈት ጥልቀት ያላቸው ሰዎችም ተጨመረው ኮከብ ጨረቃና ከአላህ ውጪ የሚመለክ የነበረ ነገር ሁሉ እዛ ውስጥ ገብቶ ሳለ ወላኪን አትሞላም ትላለች። አላህ ሱብሓነሁ ወተዓላ ተሞላሽ ነው ብሎ ሲጠይቃት ምን ትላለች? هل من مزيد ተጨማሪ አለን? يوم نقول لجهنم هل امتلأت وتقول هل من مزيد ለጀሃነም በመንላት ቀን ሞላሽነ ብለን ስንጠይቃት ተጨማሪ አለን يعني አልሞላሁም ተጨማሪ አለን ብላ መጠየቅበት ቀን ሰዎች ሁሉም ተደብቋቸው ተሸሽጓቸው የነበረው ውነታ ድክመታቸው ወንጀላቸው ይፋ ይወጣል። ነዓም ጀሃነም حرها شديد وقعرها بعيد ግለቷ በጣም ማይቻል ከባድ ነው። ጥልቀቷም በጣም ሩቅ ነው። በጣም ጥቁር ናት። ድቅድቅ ያለች ጨለማ ናት። ሽታዋ በጣም አስቀያሚ ነው። ስትታይ በጣም ተዘገንናለች፣ ታስፈራለች። አንድ ድንጋይ ጫፍ ላይ ከተወረወረ 70 ዓመት ስሯን አይደርስም። እዛ ውስጥ ከተራራ የሆኑ ጀበሎች ተራራዎች አሉ። ጀሃነም ውስጥ ከተራራ የተሰሩ ጀሃነሞች ተራራዎች አሉ። አላህን ያስያመጠና ያስቀየመ ሁሉ እንዲወጣ ይገደዳል። እዛ ውስጥ ወንጀለኞች፣ ካፊሮች፣ አፈንጋጮች እዛ ውስጥ ከእጅና ከመግል የሆኑ ወንዞችም አሉ። አመፀኞች ይጠጣሉ። ከላይም እሳት አለላቸው፣ ከስርም እሳት አለላቸው፣ ከግራም እሳት አለላቸው፣ ከቀኝም እሳት አለላቸው። በሁሉም በኩል በእሳት ተከበዋል። وهم غرقى في النار بل እሳት ውስጥ ተሰምጠው እንዲኖሩ ይደረጋሉ። ድምጻቸው ጮክ ብሎ ይጮሃሉ። እርስ በርሳቸው ይወቃቀሳሉ። የሚፈልጉትን ነገር ከማግኘት ተስፋቸው መንምኗል። ወደ ራሳቸውም ይመለሳሉ፣ መውቀስም ይጀምራሉ። ነዓም በአዱንያ ይፈሩትና ያቁት ከነበረው ከበጣም ከሚሰጉት አዛቦችና ወይም ደግሞ አዱንያ ያስፈሩ የነበሩ ነገሮች እዛ አጥፍ ድርብ ሆነው አስፈሪነታቸውና አስተቃቅነታቸው እዛሁም አለ። ምሳሌን እባብ ማድረግ እንችላለን። እባብን ሲያይ ማይፈራ የለም። ማይፈራ እባብ አለ፣ ይፈራ እባብ አለ። አብዛኛው ህብረተሰብ ግን እባብን ይፈራል። አሁን የአዱንያን እባብ ባይፈራ ወላኪን አኺራ ላይ ሁሉም እባብ መርዛማና መርዙም ከአዱንያ ወጥፍ ድርብ የሚበልጥ እባብን ሆኖ አላህ ሱብሓነሁ ወተዓላ ጠማሞችን ሊያሰቃይ አላህ አዘጋጅቶታል። የአዱንያ አይነትን እባብ እንዳይመስልህ። የአንዱ ብቻ እባብ አንገቱ የበሬን አንገት ያክላል። ነዓም በተጨማሪም ግንጦች አሉ። በቅሎ የሚያክሉ ግንጦች አሉ። እዛ ውስጥ የሚናደፉ እባቦችም ሆኑ ግንጦች አንድ የነጥፈው እንደ አዱንያ በቀላል መንገድ የምትገላገለው መርዝ አይደለም አንተ ላይ የሚረጩት። እነዚህ እባቦችና ግንጦች የረጩት መርዝ ከእሳት ማይተናነስን ስቃይ ያሰቃያቸዋል። ፊት ለፊታቸውም ከኋላም ከፊትም ሆኖ መሸሽ የማይችሉ ሆነው ሳለ ያሰቃያቸዋል። በል ከእሳቱም የበለጠ ሊያሰቃያቸው ይችላል። ምክንያቱም መርዝ ነውና። እዚህ ውስጥ የገባ ምንኛ ተዋረደ። የጀሃነም ራስ የሆነ ምንኛ አነሰ። እስኪ አድመጥ ከንበህ፣ እስኪ ቀልብህን ከፍተህ ቀልብሽን ከፍተሽ ስሚ። አቡ ሁረይራ ምን ይላል? ነብዩና ሰሐቦች ቁጭ ብለን ሳለ መስጂድ ውስጥ ነብዩ ምን አሉ? አቡ ሁረይራ እንደዘገበው ከማሩ ወየአንሁ እዚህ መስጂድ ውስጥ 100,000 ሰው ቢኖር ወይም ከዛ በላይ አንድ የጀሃነም ሰውዬ ጀሃነም የተፈረደበት የጀሃነም ሰው እዚህ ውስጥ ቢኖር ከ100,000 ሰዎች ውስጥ አንድ የጀሃነም ሰው ቢኖር ጀሃነም ውስጥ ያለና ገብቶ የወጣ ሰው ቢኖር
አንዴ ከዛ ውስጥ ቢተነፍስ እዛ ውስጥ ሆኖ 100,000 ሰዎች ውስጥ ሆኖ አንድ የጀሃነም ሰው ቢተነፍስ ወደ ውጪ ትንፋሹም ሄዶ ሰዎች እንዲነካቸውና ቢደርስ ወይም ደግሞ አንዴ ታይሄ በ100,000 ሰዎች ውስጥ ያለው አንድ ግለሰብ ቢተነፍስ የጀሃነም ሰው ሆኖ ቢተነፍስ የሱ ትንፋሽ ሁሉንም ሰዎች ሄዶ ይነካቸው ነበር ግለቱና ሙቀቱ ውስጥ ላይ የታመቀው የጀሃነም እንፋሎት ከሱ እንፋሎት የመጣም መስጂዱ ይቃጠል ነበር እዛ ውስጥ ያሉትም ይቃጠሉ ነበር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም የወርደት ሀገር ናት የጭንቅ ሀገር ናት ጀሃነም አላህ እሱን ያመጹ ሰዎችና ጂኖችን ሊያሰቃይባትን ፈጥሯታል በሰው ልጆችና በአመፀኛ ጂኖችም ትሞላለች አላህ Subhanahu Wa Ta'ala ይሄንኑ ሲያጠናክር وتمت كلمة ربك لأملأن جهنم من الجنة والناس أجمعين يا الله قالوا ألفوا تفزموا من بلو جنة جهنم مولاتا لو كسووشم كجنوشم لكسي قبو በዚህ መሰረትም ሊሟሉ ነውና ጀሃነምን ሊያሟሉ ነውና እየቀጠሉ መግባታቸው ይቀጥላል ለክ ገብተው ሲያዩ ወደ ግራና ወደ ቀኝ ያሉ ምናልባት አንድ ከአላህ የሚያስታርቀንን ሰው እናገኝ ይሆናል ብለው ምናልባት አላህ ዘንድ ተማጽኖ መልጃ ሆኖ ከዚህ ጭንቅ የሚያወጣቸው የሚያቀልላቸውን ሰው እናገኛለን ብለው ግና ይሄን አይደለም የሚያገኙት እዛ ውስጥ ሞኞች እንጂ ብልሆች አላህ ቀልብ የሰጣቸውና በተሰጣቸው ቀልብም የተጠቀሙ እዛ ውስጥ አይገኙም በአዱንያ ሱር የተባሉትን ሰርተው ተው የተባሉትን ትተው ህይወታቸውን 30 ማክሲመም 100 አመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ተያሉ በኸይር ነገር ህይወታቸውን ስለጨረሱ በልሆች እዛ ውስጥ የሉም ይልቁንስ ያሉት ማናቸው ጅሎች ናቸው የጅሎች ሁሉ ጅል ሸይጣን ነው ግና ጅሎችን ሲያገኝ ተጃጅሎ አጃጅሏቸው በለህ ሆኖ ተገኝቶ በአምሯቸው መጫወት ችሏል الدنيا ላይ إنه هو يدعوكم وقبيله من حيث لا ترونهم እኛ በማናየው ሰዎች በማያዩት መልኩ ጎትጉቶ ሰዎችን ወደ ጀሃነም መንገድ እንዳልመራ ሁሉ ጅልነቱ እዛ ታውቆ ከሞኞች ጋር ጀሃነም ይገኛል ወደ ግራ ወደ ቀኝ ሲያዩ ነብዮችን አያዩም ጀሃነም ለምን አላህን ይፈሩ ነበር ሰሃቦችን አያዩም ለምን አላህን ይፈሩ ነበር አላህን የሚያውቁና አላህን የሚፈሩትን ጀሃነም ውስጥ አያገኟቸውም ለምን አላህን ይፈሩ ነበር ይሄን ማንን ያገኛሉ ጀሃነም ውስጥ ሸይጣንን ያገኛሉ የጀሃነም ጓዶችን ያገኛሉ ፍርዓውንና ሃማንን ያገኛሉ ካፊሮችና አፈንጋጮችን ሙጅሪሞችን ያገኛሉ አስመሳዮችና በዲናቸው የሚጫወቱ ግዴለሾችን ያገኛሉ ነዓም ዲናቸውን ለዱንያ የሚሸጡትን ዲናቸውን በዱንያዊ ጥቅም የሚሸጡትን ያገኛሉ ከሰው ጋር የሚተነፍሱትን ያገኛሉ ይሄም መውጣትን እነዚህ እንደማያስታርቋቸው ሲያቁ ለመውጣት ይሞክራሉ የጀሃነም ጠባቂዎች ዘባንያ የሚባሉ መላእክቶችም ለመዶሻ ወደ ታች መቷቸዋል የጀሃነም ፍምም ወደ ላይ ያስፈነጥራቸዋል ጮሃሉ ይድረሱልኝ ጥሪም ያሰማሉ ይንጫጫሉ የጀሃነም ዘበኞች ወደ ግራ ወደ ቀኝ ያደረጉ ይቀቅሏቸዋል አንዴ ወደ ጥግ አንዴ ወደ ፊት አንዴ ወደ ኋላ ያደርጓቸዋል እጃቸው ወደ አፋቸው ታስሯል እግራቸው ተሰብስቦ በካቴና ተወጥሯል ፊታቸው ከወንጀላቸው የመጣ ጠቅሯል ይጣራሉ ይጮሃሉ ወይኔ ይላሉ ማሊክ ሆይ አላህ ያለው ነገር ተፈጽሟል ያው ጀሃነምን ቀምሰናል እባክህ ራራልን አውጣን ይሉታል ማሊክ ሆይ ቆዳችን ተቃጥሎ አለቀ ማሊክ ሆይ አውጣን ሁለተኛ ወደዚህ ያመጣንን ወንጀል አንደግመውም አንሰራም ይኔም የጀሃነም ዘበኞች ሃይሃት ምንኛ ነው የምታወሩት ምንኛ ነው የምታስቡት ጊዜው እኮ ይሄ ነገር የሚስተናገድበት ጊዜ አይደለም የጸጸትና የመመለስ ሰዓቱ ድሮ አለፈ لا خروج لكم من دار الهوان ከውርደቷ ሀገር ከስቃይዋ ሀገር የመውጣት እድል ከእንግዲህ የላችሁም አሁን والله ከዚህ ስቃይ አላህ እንዲጠብቀን ጠዋትና ማታ መጠበቅና አላህን መጠየቅ ነበረብን ከሰላታችን በኋላ ሁሌ اللهم اني اعوذ بك من عذاب جهنم እንደምን ነብይ ሰለላሁ ዐለይሂ ወሰለም አስተምረውናል
ከሰላት በኋላም ሰላት ውስጥም ዱዓ ስራ ቦታም ትምህርት ቦታም የትም ሆነን ጀሃነምን መርሳት እንዳሌለብን ራሳችንን ልንገስጽ ይገባናል። والله العظيم የመመለሻ ሁሉ የመርጊያ ሁሉ የከፋች መርጊያ ብትኖር ጀሃነም ናት። እዛ ውስጥ ያሉ ሰዎች ሁሌ ይወቀሳሉ፣ ሁሌ ይተቻሉ፣ ሁሌ ያመናጭቋቸዋል መላእክቶች። ለምን እዚህ መጣችሁ? አቅል አልነበራችሁም ወይ? قال الله تعالى وللذين كفروا بربهم عذاب جهنم وبئس المصير ለነዚያ ለከዱና ላተነገጡ ጀሃነም አለችላቸው በስቃይ የተሞላች ሆና መመለሻቸው ከፋ። እዛ ውስጥም ሲወረወሩ እጅ ከፍንጅ ታስረው እዛ ውስጥ ጭንቀትን መከራን ያያሉ። መከራውም አይቋረጥም። ከመከራዎችም አንዱ ህሊናቸውን ከሚያሰቃያቸው አንዱ كلما ألقي فيها فوج سألهم خزنتها ألم يأتكم نذير يتوسنوا ጭፍራዎች ወደ ጀሃነም በተነዱና ጀሃነም ውስጥ በገቡ ቁጥር የጀሃነም ዘበኞች ألم يأتكم نذير ከጀሃነም ያስጠነቅቃችሁ አስጠንቃቂ አልመጣም ነበር እንዴ? ከጀሃነም የምትወጡበትን መንገድ የምትድኑበትን መንገድ የሚገልጽላችሁ ነብይ ዑለማ የሚያብራራ የሚመክር አልመጣላችሁም ነበር እንዴ ይባላሉ። መጥቶልን ነበር። قالوا بلى አሁን መጥቶልን ነበር፣ ግን አቅል አልነበረንም እናስተነትንም ነበር ይላሉ። ይሄም ደግሞ የራሳቸውን ጅልነት ሲያውቁ የባሰ ሌላ ስቃይና ውርደት ይሰማቸዋል። فأما من طغى وآثر الحياة الدنيا فإن الجحيم هي المأوى يتأمم ما يا الدنيا اندستا كجنته يسبلت أما يسو هيوة جهنم نات يسو متقيا جهنم نات اسكي أدمت قلبهن نكا هدرقو لا أخيراش تجنكي الله سبحانه وتعالى بباروتو مهل سيفرد አንድን ባህሪያ ደግሞ ወደ ጀሃነም እንዲሄድ ከተወሰነበትና መሄድ ሲጀምር ወንጀሉን ካሳመነውና ካረጋገጠለት በኋላ አላህ ይጣራል። ምን ብሎ? መላእክቶች ሆይ ያዙት፣ የኔንም ቅጣት አቅምሱት፣ የኔ ቁጣ ዛሬ በጣም የበረታ ነው ለኔ ሐያ ያልነበረው ሰው በማለት አላህ ያዛል። አላህም ቁርአን ላይ እንዲህ ይላል خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه يا زوت أسروتهم بكاتنا جكفنج ከዛም ወደ ጀሃነም ከተቱት ይላል አላህ Subhanahu Wa Ta'ala። ያ አላህ ትእዛዝ ነው። መላእክቶች ደግሞ አላህ ያዘዛቸውን ከመታዘዝ ወደ ኋላ አይሉም። በካቴና ውስጥም አስገቡት፣ እሰሩትም፣ አዋርዱትም፣ ጎትቱትም ጀሃነም ውስጥ በፊቱ خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم يا زوت وده جهنم قفتروت وده مهلن أسقبوت كذا يا جهنم يقالوهان أفسسوبت ይሄን ትእዛዝ አላህ ሲያስተላልፍ 70 መላእክቶች ይሽቀዳደማሉ። እኔ ነኝ ምቀጣው፣ እኔ ነኝ የአላህን ትእዛዝ መተገብረው፣ ይሄን ሰው ጀሃነም ከተው ብለው ይሽቀዳደማሉ። ወደ ጀሃነምም በፊቱ የጎተቱ ይወስዱታል፣ ጀሃነም መሐልም ያስገቡታል። ከእሳት ጀሃነም ጠባቂ መላእክቶች አንዱ በመዶሻ ጭንቅላቱን አናቱን ይመታዋል። ይህንም አንጎሉ እንዳልነበረ ይከፈታል። እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል። አላህ ይጠብቀን። የፈሰሰው ውሃ ወደ ውስጥ በመግባት የሆድ ዕቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል። የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል። የሆድ ዕቃውም ከታች ይወጣል። ይህም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق إنك أنت العزيز الكريم በዚህ
አሰቃቂ በሆነ ሁኔታ ላይ ያለ ቅመስ አንተ ትልቁ ሰው አንተ ጀብደኛ አንተ ኃይለኛው አዱንያ ጀሃነም ሲባል ታሾፍ አልነበረ አላህን ፍራ ሲባል ቀልድ ይመስልሃል ነበር እሳት ሲባል ሩቅ ይመስልሃል ነበር ትንቀባረርና ትኮራል ነበር እንካ ቅመስ አንተ ኩራተኛ እንካ ቅመስ አንተ ትልቅ ሰው اللهم أجرنا من النار ومن غضبك يا عزيز يا جبار ይኔም በዚህ መልኩ ስቃየን መከራውን ይቀምሳል ትልቅ የነበረና ከመስገድ ለአላህ ከማጎብደድ አሻፈረኝ ይል እንዳልነበረ ውርደትን ይቀምሳል በጀሃነም ገብቶ እኛ በእጃችን እንደምናበስለው ምግብ ጀሃነም ላይ ይንተከተካል والله ማንንም መውቀስ አይችልም ራሱን እንጂ ነብያት ተልከዋል ቁርአን መጥቷል ዑለማዎች መክረዋል ዱንያ ግን አታላዋለች ራሱ ግን ተንቀባሯል ለነፍስያውና ለሸይጣን ግን እጅ ሰጥቷል ምንም ማድረግ አይችልም መላእክቶች ከከፋው ወደ ከፋው ያንተከትኩታል እሳት ውስጥ አላህ አቅል ይስጠንና ከዚህ መዳን ምንችልበትን ጎዳና ምንጨብጥ አላህ ያድርገን ابن عباس من ይላል ቅመስ አንተ ትልቁ ሰው ማለት አይ ليس بعزيز ولا كريم አንተ የተከበርክም ትልቅም አይደለህም ምንህና አንተ ከመሰቃየት ምትድን አንተ አዱንያ ላይ በክብርህ በሀብትህ በደረጃህ በእውቀትህ ምታመልጥ መስለህ ነበር ምታመልጪ ምትድን ይመስልሽ ነበር አይደለም አላህ ዘንድ በቀልብ ተሰርቶ በተመጣ በመልካም ስራ እንጂ ማምለጥ አይቻልም ጀሃነም ውስጥ ምግብም የለህ መጠጥም የለህ የጀሃነም ሰዎች እጅና ምግል እንጂ መጠጥም የላቸውም በጀሃነም የጋለ የሰዎች ከዝሙተኞች ብልት ውስጥ የሚወጣ ግማታም የሆነ ጥንብ የሆነ ግም የሆነ መጠጥ እንጂ ኢማሙ አህመድ ረዲየላሁ ዐንሁ ረሒመሁላህ በዘገቡት ሐዲስ ከአቡ ኡማማ ነብዩ ሰለላሁ ዐለይሂ ወሰለም ويسقى من ماء صديد ከእጅ የሆነ ውሃን ይጋታል እንዲጋት ይደረጋል ይላል አላህ ቁርአን ላይ ጀሃነም የገባ ሰው ከእጅ የሆነን ውሃ እንዲጋት ይደረጋል የሚለው አንቀጽ ላይ ነብዩ ምን አሉ በግድ እንዲጠጣ ይሰጠዋል አልጠጣም ብሎም እምቢ ይላል ይሸሻል በግድ እንዲጠጣ አሁንም ይገደዳል ልክ አፉ ጋር ሲደርስ የፊቱን ስጋ ገሸላልጦ የሚጠጣው ውሃ ላይ ይጨምረዋል የውሃው እንፋሎት የጭንቅላቱ ስጋ ጭንቅላቱ ቆዳ በአጠቃላይ ተገሽልጦ ፊት ለፊቱ ይመጣል ሳይወድ በግድ የተገረፈ ሲጠጣው የሆድ ዕቃው ይወጣል አላህ Subhanahu Wa Ta'ala ይሄንን ውሃ ሲገልጽልን ምን ይላል ወሱቁ ማአን ሐሚመን ፈቀጠዐ አንዓአሁም ጀሃነም ውስጥ ውሃ ጠጡ ውሃ ተባለ እንጂ የጋለ የጀሃነም ውሃ ነው የሆድ ዕቃቸውንም ቆራርጦ በጣጥሶ ያወጣላቸዋል አላህ ነግሮናል ምንኛ እንደሚሰቃዩና ምን ብለው እንደሚጣሩ ውሃ ሲጠይቁ በምን መልኩ እንደሚጠይቁ ውሃ አለመሆኑን ካያወቁ ደምና እጅ ምግል መሆኑን ካያወቁ ሊጠጡት ይሞክራሉ ሌላም ውሃ ስጡኝ ይላሉ وإن يستغيثوا يغاثوا بماء كالمهل يشوي الوجوه درسولኝ ተቃጠልኩኝ ማቀዘቅዝበትን ስጡኝ ብለው እርዳታ ቢጣሩ ቢጠይቁ يغاثوا بماء ውሃ ይሰጣቸዋል ግን ይሄ ውሃ ሙህል ነው የዘይት ጭላጭ ነው የሰው ልጆች የአመፀኞች ሙጅሪሞች ጀሃነም ላይ ሲቀቀሉ የሚወጣ የነሱ እጅና ምግል ነው ደም ነው ወዶ አይደለም የሚጠጣው ተገዶ እንዲጠጣ ይደረጋል በዚህ መልኩ ጀሃነም ላይ የሚኖር ኑሮ ማይባል ሞት ማይባል በል ከዚህም የከፋ ሌላ አለ የሰው ልጅ ቀርቶ ድንጋይ ጎዝ ነገር ሊሸከመው የማይችል የተለያዩ ስቃዮች አሉ ሸጀረተ ዘቁምም አንዷ ናት ስለ ሸጀረተ ዘቁም ተነግሮናል እስኪ ምን ያክል ራሳችንን ቀየረናል በሰማነው ስለ ጀሃነም ስለ ጀነት ስለ እሳት قال الله تعالى ذلك خير نزلا أم شجرة الزقوم
جعلناها فتنة للظالمين الله ስለ ጀነት ጸጋ ስለ ሑረል አይኗ ስለ ኒዕማዋ ስለ ቅንጦቷ ከተናገረ በኋላ አዛሊከ ኸይር ይሄ በአዱንያ ብልህ ሆኖ ኑሮ ጀነት ላይ ገብቶ በቅንጦት መኖር ነው የሚሻለው አም ሸጀረት ዘቁም ወይስ የዘቁም ቅጠል ናት የምትሻለው ወይስ የዘቁም ዛፍ ናት የምትሻለው ኢና جعلناها فتنة للظالمين ለግፈኞች ቅጣትና ስቃይ አድርገናታል ለበዳዮች ራሳቸውን ለበደሉ አላህን ለረሱ ቅጣትና መፈተኛ አድርገናታል ይህቺም ከጀሃነም አዘቅት ናት የበቀለችው ስሯ ያለው የጀሃነም አዘቅት ላይ ነው የዚህችም ዛፍ የዘቁም ዛፍም እንብጧ የሸይጣንን ጭንቅላት ይመስላል ኢላ አላህ Subhanahu Wa Ta'ala ሸይጣን ምን ይመስላል ከስሙ ራሱ አስቀያሚ መሆኑን ከባህሪው ከድርጊቶቹ ራሱ አስቀያሚ መሆኑን መረዳት እንችላለን ጀሃነም የገቡት ለአኪሉነ منها ከዚህ ዘግናኝና አስቀያሚ ከሆነች ቅጠል ይበላሉ ደሞም ትንሽ ሳይሆን ሆዳቸው እስኪሞላ ድረስ በተጨማሪም ከጀሃነም እጅና ምግል የተቀላቀለ ውሃ አለላቸው ይሄንም በልተው ይሄ ብቻ ሳይሆን ቅጣታቸው ማምለጫ ሊኖራቸው ማይችል ثم ان مرجعهم الى الجحيم ከዛም ወደ ጀሃነም ይገባሉ በዚህ መልኩ አንዴ ብቻ ሳይሆን ሁሌ ይሄን የበሉ ይኖራሉ ልክ ሳትስችን ዘቁምን ቅጠል ሲበሉ ሆዳቸውን ይቆራረጣቸዋል ሽታቸውም የከፋ ይሆናል አፋቸውም ይሰነጣጠቃል ውሃም ሲፈልጉ ይሄን ማብረድና ማቀዝቀዝም ሲፈልጉ የጋለ ሌላ ውሃ ነው የሚሰጣቸው ደምና መገል እጅ ተቀላቅሎ ሳይወዱ በግድ በሽተኛ ግመል እንደምትጠጣው ይጠጣሉ ግና ይጠጡ እንጂ አይረኩም الله سبحانه وتعالى يهنم سيقلتلن ثم إنكم أيها الضالون المكذبون أن أنت تماموتنا السبابايوش هوي يزكو من قتلت بلالاتشو كذهم يتممش بشتنيا قمل اندم التتاو يجهنم يقالوا هانت تتالاتشو إلنا الله سبحانه وتعالى بل بذيه بها بقى من المال نبرا بتجماريم سونتاتشو أكالاتشو من دتسكايو ينورالو አንዲት የዘቁም ቅጠል ወደ አዱንያ ብትመጣ የአዱንያ ውሃና ምግብን ታበላሽው ነበር ይሉናል ነብዩ ሰለላሁ ዐለይሂ ወሰለም طيب አንዷ ቅጠል ከሆነች ምታበላሽው ሳይወድ በግድ ሁሌ የሚበላሽውሳ ምንኛ ይሰቃያል አላህ Subhanahu Wa Ta'ala ፊታቸው በጀሃነም እሳት እንዲጠበስ ያደርጋል ሰውነታቸው በጀሃነም እሳት እንዲግልና እንዲጠበስ እንዲቀቀል ያደርጋል ቆዳቸው ባለቀ ቁጥርም እንዲቀየርላቸው ያደርጋል ሰውነታቸው ይቀጠራል ልባቸውም አልፎ ጭንቅላታቸውን አልፎ ዋናው የሆነው ቀልባቸው አላህን ያምፁበት የነበረው በእንቢተኝነትና በኩራት የተሞላው ልባቸውን ድረስ ሄዶ ያቃጥላቸዋል نار الله الموقدة التي تطلع على الأفئدة يا الله እሳት አለች ለምቢተኛና ለጉረኛ ሁሉ አለችለት التي تطلع على الأفئدة أي اللي يدخل لهيبها إلى الفؤاد ልክ ህመሟና ስቃይዋ ሰውነትን አጥንትን ቆዳን ብቻ ሳይሆን ዋናውን የሰው ልጅ ልቡን ቀልቡን ሄዶ የሚያቃጥል የሆነች ዘግናኝ እሳት አለችለት ከጀሃነም የሆነ እሳት ደረታቸው ላይ ይቀመጣል ከጀርባቸው ይወጣል ጀርባቸው ላይ ይቀመጣል ከደረታቸው ይወጣል በዚህ መልኩ ይሰቃያሉ አላህ ምንም አልበደላቸውም ራሳቸውን የበደሉት ሶላትን ተዉ ሶላት ላይ ተዘናጉ ዝሙትን ተዳፈሩ ሪባን እንደፈለጉ በቀላሉ መብላት ጀመሩ حرام ነገሮች ላይ መስከዳደም ጀመሩ በመጥፎ ነገር ላይ ግንባር ቀደም ሆኑ ከጥሩ ነገር ተዘናጉ ዛሬ ቅጣታቸው ላይ ቅጣት ነው ውርደታቸው ላይ ውርደት ነው የሚጨመርላቸው ያለ እሳት መጠጊያ መመለሻም የላቸውም በሁሉ መቅጣጫ ታካባቸዋለች አላህ Subhanahu Wa Ta'ala ከግፈኞችና ካፈንጋጮች እንዳይመሳሰሉ ከለከላቸው ይሄን ያደረጉ ከልክሏቸው ነበር አዱንያ ላይ ካመፀኞች ከሙጅሪሞች አትሆኑ እነሱ ያደረጉትን ሁሉ ለማድረግ አትሞክሩ ለነሱ ጀነታቸው ነው አዱንያ ላይ እነሱ የሚያደርጉትን ከማድረግ ይልቅ በተቃራኒው መልካም ስራን ስሩ ነፍስያችሁን አሸንፏት እነሱን አይታችሁ አትታለሉ አላቸው ይሄን ካደረጋችሁም
እሳት ትጠብሳችኋለች ተብለው ነበር እንቢ አሉ ኮሩ ተታለሉ ካፍሮች ያደረጉትን ሁሉ ተከታትለው ማድረግና እንደነሱ መንደላቀቅ ጀመሩ እንዲህ በማለታቸውና ከነሱ በመመሳሰላቸው ጀሃነም ተጠባበቃቸው ነበር አገኘቻቸው አቀመሰቻቸው ይኔ ብታያቸው ጀሃነም ውስጥ ያሉ ሰዎችን ማየትን እድል ብናገኝ ፊታቸው እሳት ሆኖ እሳት ውስጥ ታስረው እሳት ውስጥ ቆመው እሳትን ለብሰው እሳትን እየበሉ እሳትን እየጠጡ ይህንም ስቃዩ ሲበረታ የጀነት ሰዎችን እየተጣሩ በዚህ በሚዘገነን ሁኔታ ሆነው ሳለ ምናልባት ወደ ጀነት ማዶ ለማዶ ሲያዩ የሚያውቁትን ሰው ያዩ ይሆናል የጀነት ሰዎችም ሲያዩአቸው እና ወጀድና ማ ወዐደ ረቡና ሐቃ አላህ ስብሓነሁ ወተዓላ ገብቶልን የነበረውን ቃል አግኝተናል እመኑ ቀጥበሉ ጀነት ትገባላችሁ ተብለን ነበር ገብተናል እናንተ ተገኛችሁን ጠመሙ እንደፈለጋችሁ አፈንግጡ ጀሃነም ትገባላችሁ ተብላችሁ ነበር አገኛችሁን አዎ አግኝተናል ይሏቸዋል ይኔም ያ አህለል ጀነ እናንተ ጀነት ሰዎች ሆይ ምናልባት አባት ይኖራል ጀነት ውስጥ አፈንጋጭ ልጁ ጀሃነም ገብቶ እናት ትኖራለች አፈንጋጭ ልጇ ጀነት ጀሃነም ገብታ አባቴ ሆይ ወንድሜ ሆይ አጎቴ ሆይ ጓደኛዬ ሆይ ብለው ወደ ጀነት ይጣራሉ እባካችሁ ከቀብር ስንወጣም ጥምና ረሃብ አሰቃይቶን ነበር ቂያማ ሜዳ ላይም ጥምና ረሃብ አሰቃይቶን ነበር ወደዚህም ስንነዳ ጥምና ረሃብ አሰቃይቶን ነበር አሁን ጥምና ረሃብን መቋቋም አልቻልንም ጠማን ራበን ብለን ስንል ሚሰጠን የባሰ ስቃዩን የሚያበረታ ረሃቡን የሚጨምር ነገር ነው እባካችሁ አፊዱ علينا من الماء أو مما رزقكم الله እባካችሁ ትንሽ ውሃ ወደኛ እስኪ ስጡን አፍስሱልን አቀብሉን አው ሚማ ረዘቀኩም الله ውሃ የግድ ውሃ መሆን የለበትም ሌላም ቢሆን አንጀት የሚያረስ ነገር ስጡን ይሏቸዋል እባካችሁ ዘኑልን እባካችሁ አድኑን እሳት በላችን ካቴና ሰውነታችንን ቆራረጠን ማንም መልስ አይሰጣቸውም ይልቁንስ እርስ በርሳቸው ይረጋገማሉ እንደውም ተስፋ እንዲያስቆርጧቸው ኢነላህ ሐረመሁማ ዐለል ካፊሪን الله سبحانه وتعالى اللهን የረሱ ሰዎች اللهን ያመጹ ሰዎች የጀነትን ምግብ እንዳይበሉ እርም አድርጎባቸዋል ይሏቸዋል ሌላ ጭፍራ ወደ ጀሃነም በገባ ቁጥር እርስ በርሳቸውን ይረግማሉ ይሰዳደባሉ ይተቻቻሉ ጀሃነም ውስጥ ይሄን ማድረጋቸው ምንም አይጠቅማቸውም ሁሉም በውርደት ይኖራሉ ይተዋወቁና ወደ ኸይር ነገር እንዳይመጣ ይከለክል የነበረው ጓደኛዋን እዛ ታገኘዋለች አንተ ነህ ያጠመምከኝ አንቺ ነኝ ያጠመምሽኝ ይባላሉ ምንም ግን ሊጠቅማቸው አይችልም ሁለቱም ጀሃነም ላይ ተገናኝተዋል ታስረዋል ሸይጣንም እነሱን እዛ ሲያገኛቸው ይደሰታል አላቃችሁም ይላቸዋል ለምን ኢነላህ ወዐደኩም ወዐደል ሐቅ ይኔ ቆሞ ተሰብስቦ ኹጥባም ያደርግላቸዋል አላህ ትክክለኛ የሆነን ቃል ገብቶ ነበር እመኑ ቀጥበሉ ታዘዙ ጀነት ትገባላችሁ ብሎ ነበር እኔም ደግሞ የውሸት የሆነ ቃል ገብቼላችሁ ነበር አላህ መሃሪ ነው አዛኝ ነው አላጠብቅም እንደፈለጋችሁ ሁሉ ይምራችኋል ብያችሁ ነበር አላህ ዛሬ ቃሉን ፈጽሟል የታዘዙትና በኔ ያልተሸወዱትን ጀነት ሲያስገባ በኔ የተሸወዱትና እሱንም ቢያሉ ሰዎችን ጀሃነም ከቷቸዋል ማአነ ቢሙስሪኺኩም እኔ ምንም ልረዳችሁ አልችልም ሸይጣን በአዱንያ አስታሏቸው እንዳልነበረ ሁሉ እኔ ዛሬ ምንም አልረዳችሁም እናንተ ማስረዱኝም ምንም አትውቀሱኝ ወሉሙ አንፉሰኩም ራሳችሁን ውቀሱ እኒ ከፈርቱ ቢማ አሽረክቱሙኒ ሚን ቀብል ካሁን ቀደም እሺ ብላችሁ ከአላህ አጋርታችሁ አላህን መታዘዝ ሲኖርባችሁ አላህን መታዘዝ ትታችሁ እኔን ታዛችሁ ነበር አላህ ያዛችሁን ትቻችሁ ነፍስያችሁና ሸይጣን ያዛችሁን ታዛችሁ ነበር ካሁን ቀደም በአላህ Subhanahu Wa Ta'ala ስልጣን ገብቼ ወይም ደግሞ ለአላህ ሊሰጥ ይገባ የነበረውን ስልጣን ለኔ ተሰጡኝ ዝም ብዬ ነበር ዛሬ ግን እኔ ከጃለሁ አላቃችሁም إن الظالمين لهم عذاب أليم بداوش زاري أستقاقنا أثاماني يهون قطعت على الله شوقلو الدنيا لا يسيات الله حجاب للتارك ستر نجا اندالالات هلو زكاليا وتاسيل نجا اندالالو هلو كوانجل لتاكبو سيلو يسولو جوشن ليلاكا جنانو اندالالات هلو جهنم لاي أتوكسون
ምንም ማረዳችሁም ምንም ማትረዱኝም ግፈኛ ሁሉ አሰቃቂ አዛብ አለለት ብሎ ሸይጣን ከነሱ ራሱን ያጸዳል ራሱን ያርቃል እዘን አትቆጩ ምንም ቁጭት አይጠቅምም አትጸጸቱ ምንም መጸጸት አይጠቅምም አትዘኑ ምንም ማዘን አይጠቅምም ዛሬ ይህንም ጌታችን ሆይ ሁለቴ አሞትከን እኮ ሁለቴ ቀሰቀስከን እኮ ይበቃናል ከእንግዲህ አውጣን ይላሉ በእናታችን ሆድ ውስጥ ሙታን ነበረን አው መንይ ነበረን ከዛ ህያው አደረከን ከዛም አውጥተህ ህያው አደረከን አሁንም ገደልከን ይሄው ቀሰቀስከን ይሄን ሁሉ የህይወት ሂደትን አልፈናል ከእንግዲህ ጌታችን ሆይ ስቃዩንም አይተነዋል አምነናል ወደ አዱንያ መልሰን ይላሉ ማንንም አይሰማቸውም ማንንም አያዝንላቸውም ነዓም ወላሂ እሳት የውርደትና የጭንቅ የስቃይ ሀገር የልቅሻና የትካዜ የሐዘን ሀገር የሰው ልጆች ደማቸው እንባቸው የእንባቸው አልቆ የደም እንባ ሲያለቅሱ ብዙ ጅረቶችና የባህር ጎርፎች ከሰው ልጆች እንባ ይፈጠራሉ ምንም ማልቀስ አይጠቅማቸውም قال الله تعالى وهم يصطرخون فيها ربنا أخرجنا እዛ ውስጥ እንጫጫሉ እርታን ያሰማሉ አውጡኝ ይላሉ ማንንም ግን አይሰማቸውም እخسኡ እረፉ ዘትበሉ ድምጽ አታሰሙ ይባላሉ አቡ ሙሳ አልአሽዓሪ ከረሱሉ ሰለላሁ ዐለይሂ ወሰለም በዘገቡት ሐዲስ ምን ይላሉ የጀሃነም ሰዎች ያለቅሳሉ ልክ ሲያለቅሱ በፈሰሰው እንባ ጀልባዎችና ሰፊናዎች መርከቦች ይጓዙ ቢባሉ ያዝቡት ነበር ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ማልቀስም አይጠቅማቸውም ጀሃነም መሰብሰቢያቸው ናት የእንቢተኞች መሰብሰቢያ ናት ጥቁር ናት ጥልቀቷም በጣም የከፋ ነው እዛ ውስጥ የገባ ሰው ቀልቡ አንዴ ሞራሉ ይነካል ተስፋውም ይመነምናል መቼም አይጠገንም ሐጃጅ የሚባለው አመፀኛ ሰው ብዙ ሰሃቦችና ታቢዒዎችን የጨፈጨፈው ሰው ሰዒድ ኢብኑ ጁበይርን ጠየቀው አንተ በተአምር ስቃህ አታቅም ከትብለህ ስቃህ አታቅም አሉ እውነት ነው እንዴ ብሎ ሲጠይቀው ሰዒድ ምን አለ ጀሃነም ፊት ለፊቱ ግላ የጀሃነም ካቴናዎች ተዘጋጅተው ዘባንያዎች እጃቸው ላይ መዶሻ ይዘው እየጠበቁት ያለ ሰው እንዴት ነው ሙሉ በሙሉ ድምጹ ወይም ደግሞ ከተብሎ የሚስቀው ብሎ መልስ ሰጠው መሐመድ ኢብኑ ዋሲዕ ደግሞ ለምንድነው ስትቀመጥ አንተ ሁሌ ተጨናንቀህ የምትቀመጠው ዘና ብለህ ተደግፈህ ለምን አትቀመጥም ሲባል انما يتكع الواسع انما يتكع الامن ተደግፎና ዘና ብሎኮ ይቀመጠው ከስጋት ሁሉ የዳነ ሰው ነው ነዓም ሰለፎችን ቀደም ተደጋጎችን ጀሃነም ገና እዚሁ ያሉ እንዲጨነቁ እንዲተበቡ አድርጋቸዋለች አብዛኞቹ ሰዎች በአላህ ረህመት ላይ ተስፋ ያደርጋሉ የአላህን ረህመት ብቻ ይከጅላሉ የአላህን ትእዛዝና የአላህን ዋጅብን አላህ ያዛቸውን ነገር ዘንግተው ሳለ አላህ ግን ቅጣቱ ብርቱ እንደሆነ ይረሳሉ አላህ Subhanahu Wa Ta'ala እንዲህ ብሎ የተናገረውን አያቁም እንዴ أم حسب الذين اجترحوا السيئات أن نجعلهم كالذين آمنوا سواء محياهم ومماتهم ساء ما يحكمون እነዚያ ወንጀልን የተዳፈሩ ወንጀልን ያድበሰበሱ በዱንያ አላህን ፈርተው አምነው ቀጥ ብለው ካሉ ሰዎች አስተካክለን እንድናኖራቸው እኩል አድርገን እንድናኖራቸው ይፈልጋሉ እንዴ በዱንያ እኩል ሆነው ሊኖሩ ይችላሉ በአኺራም እኩል ሆነው በሰላም ይኖሩ የሚመስላቸው ከሆነ ተሳስተዋል ይላል አላህ Subhanahu Wa Ta'ala ራሳችንን ከእሳት ለማዳን እንሞክር የአላህ ረህመት ካልታከለበትና በስራችን ካልተጋን والله ከከሳሪዎች እንሆናለን ጀሃነም ውስጥ ከሚታሰሩ እንሆናለን ከሰለፎች መሃል አንዱ ሲያለቅስ ለምን ታለቅሳለህ ሲባል ጀሃነም እኮ ፊት ለፊት ያለች አይደለም ጀሃነም ላይ ሊቀቅለኝ አላህ Subhanahu Wa Ta'ala ሊቀቅለኝ የሚችል ሆኖ አይደለም አንድ እስር ቤት ላይ ከጀሃነም አርቆኝ የሆነ ባዶ ክፍል ላይ እስር ቤት ላይ ሊያስረኝ መሆኑን ባቅሁላ ማልቀስ ይኖርብኝ ነበር ጀሃነም እንደዚህ በግለቷ መጠብቀኝ ሆኖ ሳለ ለምን አላለቅስም ብሎ ነበር ትልቁን ጭንቃችን ከጀሃነም እናመልጥበትን መንገድ እናደርግ ትልቁን ጭንቃችን የአላህን Subhanahu Wa Ta'ala ውዴታ የምናደርግበትን ነገር እናደርግ ከጀሃነም ካመለጥና ጀነት ከገባን ትልቅ የሆነ እድል ነው በጣም ራሳችንን ልንጠብቅና ለራሳችን ትልቅ ቦታ
ልንሰጥ ይገባናል። በአዱንያዊ ጉዳይ ላይ ሁሌም ለውጥ ሳናመጣ መኖር አንወድም። በአኺራ ጉዳይ ላይ ግን ሁሌም ያው ነን። ለውጥ እናምጣ። ራሳችንን እናሳድግ። ራሳችንን ወደ አላህ Subhanahu Wa Ta'ala የበለጠ እናቅርብ።